ሰላም እንዴት ናችሁ? ቻፕተር 3 ላይ ደርሰናል። ቻፕተር 3 ሂውማን ዳይቨርሲቲ ካልቸር ኤሪያስ ኢን ኮንታክት ኢን ኢትዮጵያ የሚለው 3.1 ሂውማን ቢንግስ ኤንድ ቢንግ ሂውማን ዋት ኢዝ ቱ ቢ ሂውማን የሚለውን እናያለን። ከዚህ ቀደም ቻፕተር 1 እና 2 ላይ እንደተመለከትነው አንትሮፖሎጂ ስለ ሰዎች ሁለንተናዊ የሚያጠና ነው። ይህም አንትሮፖሎጂ የሰው ልጅ መስታወት ነው በመባል እንዲጠራ አድርጎታል። መስታወት ነው የሚባለው ሁሉ ነገር ስለሚያሳይ ነው። የተለያዩ ጥያቄዎችም የሰው ልጆች መልስ የሚፈልጉ ጥያቄዎችን በማንሳት አንትሮፖሎጂ ጥናት ያደርጋል። አንትሮፖሎጂ ከሚጠይቃቸው ጥያቄዎች መካከል የሰው ባህል ልዩነት አለው ወይ? የሰው ባህል አንድ የሚያደርገው ምንድን ነው? ሰዎች በባህላቸው ይለያያሉ ወይ? እንዲሁም ደግሞ ሰዎች ለምንድን ነው እየተቀያየሩ ያሉት? ሰዎች እንግዲህ በጊዜ ሂደት እየተቀያየሩ ነው። ስለዚህ ይሄ መቀየር የመጣው ለምንድን ነው? አሁንም ይሄ መለወጥ ይቀጥላል ወይ? እንዲሁም ደግሞ የሰው ልጅ የት ነበረ ትላንትና፣ አሁን ደግሞ የት ነው ያለው? ወደፊትስ እንዴት ነው የሚሆነው የሚለውን ይጠይቃል። የተለያዩ የአንትሮፖሎጂካል ጥያቄዎች መልስ የሚያገኙት ቲዮሪ ላይ መሰረት አድርገን ነው። ከቲዮሪዎች መካከል ለምሳሌ ካልቸራል ሪላቲቪዝም የሚባል አለ እና ኢቮሉሽን የሚባል አለ። ለምሳሌ ካልቸራል ሪላቲቪዝም የሚባለው ኮምፓራቲቪዝም በመባል ይታወቃል። ይህ አፕሮች አንዱን ካልቸር ከሌላው አነጻጽሮ ያጠናል። ነገር ግን አንዱ ባህል ከሌላው ባህል የተሻለ ነው የበለጠ ነው በማለት አይደለም። ይልቁንስ አንደኛው ካልቸር ከሌላው ካልቸር ጋር ምንድን ነው የሚያመሳስለው፣ ምንድን ነው የሚለየው የሚለውን ነገር ለማወቅ ነው። እያንዳንዱ ካልቸር በራሱ ትክክል ነው። ስለዚህ ይሄ ጥሩ ነው ይሄ መጥፎ ነው አይባልም በካልቸራል ሪላቲቪዝም ወይም ደግሞ ኮምፓራቲቭ አፕሮችን በተመለከተ። ነገር ግን እያንዳንዱ ካልቸር ከታሪኩ አንጻር እንዴት ነው እያደገ የመጣው የሚለውን ለምሳሌ የምንመለከትበት ነው። ኢቮሉሽን ወይም ደግሞ ዝግመተ ለውጥ ማለት የሰው ልጆች እንዴት ነው ከድሮ ጀምሮ እስካሁን እየተቀየሩ የመጡት የሚለውን ይመለከታል። ለምሳሌ የመጀመሪያዎቹ የኛ መስራቾች ማን ናቸው? አሁን ባለው ደረጃ እንዴት ነው ያደግነው? እንዲሁም ደግሞ የተለያዩ ኢንቫይሮንመንቶችን እንዴት ነው አዳፕት እያደረግን ወይም እየተመሳሰልን የመጣ ነው? እንዲሁም ደግሞ ወደፊት ምን ላይ እንደርሳለን የሚለውን ይመለከታል። ኢቮሉሽን የሰው ልጆችን እንደ ሌሎች እንስሳቶች ከስነ ህይወት አንጻር እየተቀየሩ መምጣታቸውን የሚያጠና ነው። የሰው ልጅ አንድ ቦታ የቆመ አይደለም። እንስሳቶችም እየተቀየሩ እንደመጡ የሰው ልጅም እንዲሁ እየተቀየረ የመጣበት ሁኔታ አለ። የሰው ልጅ እንግዲህ ባዮሎጂው ሲቀየር ባህሉም አብሮ ይቀየራል። ወይም ደግሞ ባዮሎጂው ካልቸሩን አፌክት ያደርጋል። ካልቸር ደግሞ ባህል ደግሞ ባዮሎጂን አፌክት ወይም ስነ ህይወትን አፌክት ያደርጋል ማለት ነው። ለምሳሌ የሰው ልጅ ጭንቅላት በፊት እንደተፈጠረ አንድ ቦታ ላይ የቆመ አይደለም። ሳይዙ እየጨመረ እንደመጣ እናውቃለን በዚህ ዘመን። ምክንያቱም በአእምሯችን የምንሰራቸው በጣም በርካታ ስራዎች ስላሉ ጉልበት ከሚፈልገው የበለጠ አእምሯችን ይበልጡኑ እየተጠቀምነው ስለሆነ እያደገ ይመጣል፣ እየመጣ ነው። ስለዚህ ይሄ ኢቮሉሽንን ያመለክታል እና ደግሞ የባዮሎጂ መቀየርን ያመጣል ማለት ነው ወይም ያሳያል። የሰው ልጅ የብሬን ሳይዙ በመጨመሩ ከዚህ ጋር ተያይዞ የአስተሳሰብ ለውጥ እንዲያመጣ አድርጎታል። የቋንቋ ክህሎቱ እንዲጨምር አድርጓል። እንዲሁም ደግሞ የጽሁፍ ችሎታው እንዲዳብር ወይም ትልቅ እንዲሆን አድርጓል ማለት ነው። ለዚህ ነው አንትሮፖሎጂስቶች የሰው ልጅ ባዮካልቸራል ለውጥ ያመጣል ይላሉ። ባዮካልቸራል ስንል ባዮሎጂካል እና ባህላዊ ለውጥ ያመጣል ወይም ዝግመተ ለውጦችን እያስመዘገበ እየመጣ ነው የሚለውን ያሳያሉ። ይሄ ደግሞ መንታ የሆነ እድገት እንዳለው ያሳያል ማለት ነው። የሰው ልጅ ሲያድግ በባዮሎጂውም በካልቸራልም ነው እየተለወጠ የመጣው። ስለዚህ የሰው ልጅ ባዮካልቸራል አኒማል በመባልም ይታወቃል። በሚቀጥሉት ትምህርቶቻችን ይህን በተጨባጭ ሁኔታ ደግሞ ለማየት እንሞክራለን። 3.1.1 በባዮካልቸራል አኒማል የሰው ልጅ በባዮሎጂ እና በካልቸሩ በባህሉና በስነ ህይወቱ እየተለወጠ እየተቀየረ መጥቷል። ይህም ዝግመተ ለውጥ ነው። ይህ ማለት ምንድነው? በአንድ ጊዜ በቅጽበት የተቀየረ ሳይሆን በጊዜ ሂደት በባህሉና በሰውነቱ በማንነቱ እየተቀየረ የመጣ ነው። ስለዚህ የሰው ልጅ ባዮካልቸራል ኢቮሉሽን አድርጓል በመባል ይታወቃል። ካልቸር ስንል ዓለም እንዴት ነው የምንመለከተው፣ እንዲሁም ደግሞ ዓለም ውስጥ ምንድነው የምንሰራው፣ እንዴት ነው አክት የምናደርገው የሚለውን ያመለክታል። የሰው ልጅ በባዮሎጂ እና በካልቸር ሲለወጥ፣ እንስሳቶች ግን በኢንስቲንክት ብቻ ነው ወይም ደግሞ በደመ ነፍስ ነው እየተቀየሩ እየተለወጡ ሰርቫይቭ እያደረጉ የመጡት። የሰው ልጅ ለውጥ የካልቸራል እና ባዮሎጂካል ለውጥ ኢንፎርሜሽናል ቼንጅ ነው። ስለዚህ ኢንፎርሜሽን ከኢንስቲንክት በጣም የተለየ ነው። ለምሳሌ ሰው ሲለወጥ ቅድም እንዳልነው በባዮሎጂ እና በካልቸር ይቀየራል ብለናል።
ይህ ማለት ምንድነው? ኢንፎርሜሽን አለ ውስጡ ወይም እውቀት አለ። ለምሳሌ ሰው እየተለወጠ ሲመጣ በኢንፎርሜሽን ነው የሚቀይረው። ለምሳሌ ከዛፎች ሁሉ ለመድኃኒት የሚሆነው የትኛው ነው? ለማረሻ የሚሆነው የትኛው ነው? ቤት ለመስራት የትኛው ነው የሚለው ኢንፎርሜሽን ይፈልጋል። ይህን ኢንፎርሜሽን ደግሞ በቋንቋ መለዋወጥ ይፈልጋል። ከአንድ ትውልድ ወደ ሌላ ትውልድ ማስተላለፍ ያስፈልጋል። ባህላችን እየተቀየረ ሲመጣ አብሮ ደግሞ ባዮሎጂያችንም ኢቮልቭ ያደርጋል ወይም እየተቀየረ ይመጣል። ተጨባጭ ምሳሌዎችን ለማንሳት ለምሳሌ የሰው ልጅ ከተፈጠረ በኋላ በጊዜ ሂደት ድንጋዮችን መጠቀም ጀምሯል። ይህ ድንጋይ መጠቀሙ ደግሞ እንስሳቶችን ለመግደል ይጠቀምበታል። እንስሳቶችን መመገብ መጀመሩ ደግሞ የራሱ ተክለ ሰውነት ላይ ወይም ደግሞ የሰው ልጅ ሰውነት ላይ ለውጥ እንዲመጣ አድርጎታል። ሌላ ኤግዛምፕል ለመስጠት የሰው ልጆች ከጊዜ ሂደት በኋላ ልብስን መጠቀም ጀምሯል። ልብስ መጠቀማቸው ደግሞ ቀዝቃዛ አካባቢዎችን ሰርቫይቭ አድርገው እንዲኖሩባቸው ያደርጋል። የሰው ልጅ እንግዲህ ቤስት የሚባል ኤንቫይሮንመንቱ ኢኳቶሪያል ኤንቫይሮንመንት ነው። ነገር ግን አርክቲክ ላይ ወይም በጣም ቀዝቃዛ የሆነ አካባቢ መኖር አይችልም። ነገር ግን ወፍራም ጃኬቶች፣ ልብሶች ማምረቱ እዚህ አካባቢ ላይ እንዲኖር ሰርቫይቭ እንዲያደርግ አድርጎታል ማለት ነው። ስለዚህ ካልቸር ባዮሎጂን አፌክት ያደርገዋል የሚለውን በዚህ ምሳሌ ማወቅ እንችላለን። ፓሊዮ አንትሮፖሎጂስቶች እንደሚሉት የሰው ልጅ ከባህል አንጻር፣ ኢ ባህላዊ ከሆኑ ነገሮች አንጻር እንዲሁም ደግሞ ባዮካልቸራል ኢቮሉሽኖችን አሳልፎ ነው እዚህ የደረሰው ይላሉ። አንትሮፖሎጂስቶች ሂውማኒቲ ምንድን ነው የሚለውን በራሳቸው አንጻር ዲፋይን ያደርጋሉ። ሂውማኒቲ ማለት ሂውማን ስፔሺስ የሚጋሩት ባህሪዎችን የሚወክል ነው። ይህም ባይፔዳሊዝም ወይም በሁለት እግር መሄድን እንዲሁም ደግሞ ትናንሽ ጥርሶችን በአንጻሩ የያዙ ከዚህም በተጨማሪ ትልቅ የብሬን ሳይዝ ወይም ደግሞ የአእምሮ ክፍል ያለው እንዲሁም ደግሞ ቋንቋን መጠቀም የሚችል የተለያዩ ሀሳቦችን ማፍለቅ የሚችል እንዲሁም ደግሞ ውስብስብ የሆኑ ሀሳቦችና ባህሎችን ማካሄድ የሚችል የሚለው ነው። የሰው ልጅ በሁለት እግሩ መሄዱ በአንጻሩ ደግሞ ትናንሽ ጥርሶች ያሉት መሆኑ ላርጅ ብሬን ሳይዝ ያለው መሆኑ ደግሞ ይህ አናቶሚካል ካራክተሪስቲክስ ያለው ያስብለዋል። ይህ ባዮሎጂካል ኢቮሉሽን ያመጣ ነው። ይህን ስንል ማለታችን ነው በጊዜ ሂደት ሁለት እግር ያለው፣ በጊዜ ሂደት ትናንሽ ጥርሶች ያሉት እንዲሁም ደግሞ ትልቅ ብሬን ያለው እንዲሆን አድርጓል ማለት ነው። ካልቸራል አስፔክቱ የሚጠናው ደግሞ ለምሳሌ የካልቸራል ኢንፎርሜሽኑን ይህም ስንል ለምሳሌ ምን አይነት የዕደ ጥበብ ይጠቀማል፣ ምን አይነት መገልገያዎችን ይጠቀማል፣ ለማረስ የመሳሰሉት ጉዳዮች ካልቸራል ኢቮሉሽን አምጥተዋል። ይሄ በካልቸር ውስጥ የሚጠና ነው። የሰው ልጅ ስንል ጀነራል ተርም ነው። ይህም ለወንድ፣ ለሴት፣ ለትልቅ፣ ለትንሽ በሙሉ ሂውማኒቲ ብለን የምንጠቀመው እንወስዳለን። ይህም የሰው ዘር ሆሞ ሳፒያንስ ሳፒያንስ የሚለውን ትልቁን ላርጅ ክላስ እንጠቀማለን ማለት ነው። ስለዚህ ይህ ሆሞ ሳፒያንስ ሳፒያንስ ወይም ደግሞ ሂውማኒቲ የምንለው ሞደርን ሂውማን ቢንግ የሚባለውንም ያጠቃላል ማለት ነው። ቀደም ሲል የነበሩ የተለያዩ መስራቾች አሉ። የቅርብ መስራቾች ደግሞ ማን ናቸው የሚለውም እዚህ ስር የሚካተቱ ናቸው። ስለዚህ ሰብ ስፒሺሶች አሉ ወይም ደግሞ ከዛ ስር ያሉ ትናንሽ ዘሮች አሉ። እነዚህም በሙሉ ያጠቃልለ ነው ማለት ነው። የሰው ልጅ ከመቼ ጀምሮ ነው ወደ ሆሞ ሳፒያንስ ያደገው? መቼ ነው አናቶሚካል ስትራክቸሩ በዚህ መጠን የተቀየረው? መቼ ነው ደግሞ ባህሪው የተቀየረው የሚለው ውስብስብ ጥያቄ ነው ማለት ነው።